እነዚህ ሁለት አይኖች በግዘፍ ያሉትን ነገሮች እንድናይ የሚያደርጉን ህዋሳቶቻችን ናቸው። ረቂቁን ዓለም ደግሞ የምናይባቸው አይኖች አሉ። ረቂቁን ዓለም የምናይባቸው ረቂቅ አይኖች። ምክንያቱም ሰው ስጋና ነፍስ ነው እንደሚታወቀው። ስጋ ግዙፍ ነው፣ ነፍስ ረቂቅ ናት። ስለዚህ ርቀትም ግዝፈትም ይስማማዋል ማለት ነው። ስለዚህ ግዝፈትና ርቀት ገንዘቡ የሆነ የሰው ልጅ ረቂቁንም ዓለም እንዲያይ ሆኖ የተፈጠረ ነው። ግን የሚያይበት አይን ደግሞ የተለየ ነው። ይሄኛው ስጋዊ አይን ግዘፍን ያያል፣ የነፍስ አይን ደግሞ ረቂቁን ያያል። የኢትዮጵያ ሊቃውንት ምን ይላሉ? ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት አሐቲ አይነ ነፍስ ወአሐቲ አይነ ህሊና ይላሉ። በሚታዩ በስጋውያት አይኖች ላይ ለምሳሌ በዛ የተመሰረቱ ሌሎች አይኖች አሉን ነው። በነዛ ፈንታ ውሳጣውያት አይኖች አሉ፣ የነፍስና የህሊና አይኖች የሚል ሐሳብ አስቀምጠዋል። ስለዚህ ውሳጣዊ አይኖች አሉ ማለት ነው። በአጠቃላይ ግን ዘርዘር አድርጎ ለማየት በብዙ መልኩ ማየት ይቻላል። ወደ ሰባት አዕይንት የሚባሉ አሉ። ለምሳሌ በአንዲት ድንጋይ ላይ በአንዲት መቅረዝ ላይ 7 ብርሃኖች እንዳሉ፣ 7 መብራቶች ድንጋይ መቅረዝ ነው፣ 7 እንዳሉ የኔንም ደግሞ 7ቱ የልቡናዬንን አይኖች አብራልኝ የሚል ጸሎት በጣም ብዙ ጸሎት መጻሕፍት ላይ አሉ። 7ቱ አዕይንተ ልብ አልባብ የሚሏቸዋል። እነዚህ ነገሮች አሉ ማለት ነው። ስለዚህ ወደ 7 ይጠጋሉ ዋና ቃል ሲታዩ። ግን በተወሰነ መልኩ ለማቅረብ አንደኛው አዕይንተ አእምሮ ይባላል። የአእምሮ አዕይንት አይን አይልም። አዕይንተ አእምሮ ማለት የአእምሮ አይኖች ማለት ነው። እነዚህ ዕውቀትን መመዘን የሚችሉ ናቸው። ዕውቀትን መገምገም የሚችሉ ናቸው። ከዕውቀት ጋር ዕውቀትን ማየት የሚችሉ ናቸው። ረቂቁን ዕውቀት ማየት የሚችሉ አይኖች ናቸው። የግዘፉን ይሄኛው አይን ያያል፣ የርቀቱን ደግሞ ያኛው አይን ያያል። በተለይ ደግሞ ምናልባት ረቂቃን አይኖች ለሰው ልጅ ረቂቃን መብራት ሆነው የተሰጡ ስጦታዎች ናቸው ብዬ አስባለሁ። ረቂቅ መብራት ሆነው የተሰጡት እና የግዴታ ምን መቀበል አለባቸው? ረቂቅ ብርሃን መቀበል አለባቸው። አሁን ልዩነቱ ያ ነው። ግዙፉ ብርሃን ግዘፍ ባንለውም ግን በግዘፍ ያለውን ነገር እንትን ስለሚልልን ነው እንጂ ርቀት ነው ገንዘቡ። ከግዘፍ አይን ጋር ተዋህዶ እናያለን። ረቂቁን ነገር ለማየት ደግሞ ረቂቅ ብርሃን ከአምላክ ልትቀበል ይገባል ነው። ይሄ በጣም ወሳኝ ነውና አዕይንተ አእምሮ የሚባል ነገር አለ። ይሄ የአእምሮ አይኖች ሀበነ እግዚኦ አዕይንተ አእምሮ። ለምሳሌ በጸሎት አቤቱ የአእምሮ አይኖችን ስጠን፣ የእውቀት አይኖችን ስጠን፣ ሁሌ አንተን ብቻ ያዩ ዘንድ። ስለዚህ ረቂቁን ዓለም ለማየት የሚጠቅሙን አይኖች ናቸው ማለት ነው። ይሄ በጣም ወሳኝ ነው። እነዚህም ለምሳሌ በመቅረዙ ላይ ስርዓት አለ። ለምሳሌ 7 ናቸው ብራንቾቹ እንደምታያቸው 7 ብራንቾች ሆነው መሃሉ ላይ ይቀዳል። መሃሉ ላይ የገባው ዘይት ቀጥታ በ6ቱ ሞልቶ 7ቱን በብርሃን ይንተገተጋሉ ነው። ይሄ ነው ትልቁ ነገር ለሙሴ ያሳየው ስርዓት ማለት ነው። ምንድነው መሃል ማለት? እቺ ናት። በመሃል ላይ የገባው ዘይት ሁሉንም ያበራል። ስለዚህ በኢትዮጵያ ሊቃውንት ይሄ ምን ይባላል መሰለ? ይሄኛው ሴንተሩ ድማህ ይባላል። ድማህ ማለት በፊደል ደ ነው የሚጀምረው። ደ ማለት ድልት ደጃፍ ማለት ነው። ድልንት ዴዴ ደ ይባላል። ደ እንደምታያት ቅርጿ ደጅ ናት፣ በር ናት፣ ዶር ናት። ስለዚህ ይሄ ዋናው ድማህ ርግብግቢቱ ትልቁ አንድ አይን ነው ማለት ነው። ሴንተር ነው ማለት ነው። ረቂቅ ብርሃን የሚገባበት ቦታ ነው። ለዚህ ነው ለምሳሌ የበቁ ሃሎ አክሊል የምታደርግላቸው ራሳቸው ላይ ነው። አይተሃል ከሆነ ከላይ ነው የሚደረገው፣ አናት ላይ ነው አክሊሉ የሚደረገው፣ በአናት ትይዩ እና ምንድነው ድማህ ምንልበት እቺ መሃሏ በደ የተጀመረችው ኤሪያዋ ቦታዋ ህፃናት ሲወለዱ ዝም ብለህ ተመልከታቸው። ልክ የተወለዱ ጊዜ ማለት ነው። ልክ እንደ ሚልክዌይ ጋላክሲ ስፓይራል የሚሰራ ነው። ጥምዝ ነው። ጥምዝ በጣም ጎልደን ሚን ነው። ጎልደን ሬሾ፣ ጎልደን ፕሮፖርሽን ወዘተርፈ ተፈጥሮ ላይ ሁሉ ጥምዝ አለ። እቺ ማለት ዶር ናት ማለት ነው። ልክ መቅረዙ መሃል ላይ የተቀዳው ነው ወደ ውስጥ የሚገባው። ስለዚህ አዕይንተ አእምሮ ደጅ ናት ማለት ነው፣ አንዱ ማለት ነው። ስለዚህ ይሄን ምን ይባላል? አዕይንተ አእምሮ ይባላል። የግዴታ ከላይ ስለሆነች ረቂቅ ብርሃን ነው ከላይ ከልዑል ዘንድ ከብርሃነ ብርሃናት ከእግዚአብሔር የሚሰጣት ማለት ነው።
ስንቶችን እንትን ብለዋል አላቅም አይመለከትም የራስን የምታቀው እንደማለት ነው ስለዚህ ነው እና ረቂቅ መብራት ሆኖ የተሰጡ ስጦታዎች ናቸው ማለት ነው ስለዚህ ረቂቁን ብርሃን በሚሰጠው አምላክ እና በዛ በብርሃን አምላክ ከተከፈቱለት ረቂቅ ነገር ያለ ለምሳሌ ነፍስን ታያታል አታያትም ረቂቅ ነች ረቂቅ ነው ግን ነፍስ ከስጋ ስትለይ ማየት ትችላለህ መላእክት ሲወጡ ሲወርዱ ብሩሃት ሰማያትን ወዘተርፈ ነቢያት አዩ ሰማይ ተከፈተላቸው ብሄሞትን ሊዋታንን አዩ ሲባል ይወል እቺ እንዲህ ብለ ምትቃኝበት አይን አይደለም አሁን ሰዎች የሚመስላቸው ያ ነው አይደለም በፍጹም ይሄንን ነገር ሊያይ አይችልም የግዴታ ያኛው አይን መከፈት አለበት ያኛው አይን ሲከፈት ረቂቆቹ ነገር ኢቭን ግዙፋኑ ቢያንስ ብሄሞትን ሊዋታንን አዩ ሲባል በአይነ ስጋ የሚታዩ አይደሉም የሚያዩ የነፍስ አይኖች ናቸው ሲበሩ የሚያዩት ማለት ነው ምን ይላል ዘዳግም 20 ከ3 እስከ 4 አይኖቻችሁ ያዩዋቸውን ታላላቆች ፈተናዎች ታላላቆች ተአምራትና ድንቆች አይታችኋል አይኖቻችሁ ያዩዋቸው ተአምራት እግዚአብሔር ግን ይላል ይወል አስተዋይ ልብ የሚያዩ አይኖች የሚሰሙም እስከ ዛሬ ድረስ አልሰጣችሁም ይላል ይሄን ግዙፋኑን አይን ስለሰጣቸው ተአምሩ ነው ያሉ ምኑ ነው ያሉ እንቀሳቀሰው ነው ያሉ ያኛው ግን አስተዋይ ልብ የሚያዩ አይኖች ግን እስካሁን አልሰጣችሁም ይላል ስለዚህ የሚሰጠው እግዚአብሔር ነው ማለት ነው ሰዎች ውሳጣዊን ለማብራት ይታገላሉ ግን ከብርሃነ ብርሃናት ከእግዚአብሔር የሚሰጥ ስጦታ ነው ስለዚህ ከቆጣሪው መቀጠል ስትችል ለምን ከብጥስጣሽ ኤሌክትሪክ መስመር ትቀጥላለህ አብዛኞቹ በሌላው ዓለማት ያሉትን ስትመለከት ኔቸር ተፈጥሮ ነው የተፈጥሮ መመርመር ጥሩ ነው ዋናው ግን የተፈጥሮን ባለቤት ሳታስበው የምታደርጋቸው ነገሮች ምን ረብ ጥቅም አላቸው ነው ስለዚህ ይሄ ወሳኝ ነውና አሁን ሰይጣን አዳምና ሔዋንን በሐሰት ዲሲቭ አድርጎ ነው ያልሆነ መከፈት የከፈቱት ራቁታቸው እንደሆነ ያዩበት መከፈት ነው ይሄ ግን ከእግዚአብሔር የሚሰጥ መከፈት ግን የተቀደሰ መከፈት ነው መላእክትን የምታይበት የምትዋረድበት ሳቶ የምትከብርበት ነው ይሄ በጣም ወሳኝ ነው ሌላው ሁለተኛ ነገሥት 6:17 ላይ የሚገርም ታሪክ አለና ኤልሳ ሩቅ ያለው ኢየሩሳሌም ተቀምጦ የሚመከረው ምክር ሶርያ ይመለከታልና ወታደር ላከበት እና ብላቴናው አየ ወታደሮች ዙሪያውን አሉና ደንግጧል እነሱ ጋር ካሉትኛ ጋር ያሉት ይበልጣሉ ቢለውም መስማት አልቻለም ምን ይላል ኤልሳም አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ ጸሎት አለ ማለት ነው ይወለ አሁን አባቶቻችን ውሳጣው አይን ይከፈት ዘንድ ወደ እግዚአብሔር የሚያመለክቱበት ጸሎት አላቸው ኤልሳም ጸለየ ነው የሚለው ዝም ብሎ አይደለም የብላቴናውን አይኖች ገለጠ አየም እንሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራዎቹን መልተውት ነበር ስለዚህ የእሳት ፈረሶች ማየት ቻለ ነው ስለዚህ እነዚህን አፍራሰ እሳት ረቂቅ የእሳት ፈረሶችን በዙሪያ ለማየት ጸሎት ያስፈልጋል እግዚአብሔር አይንን ሊገልጥልህ ይገባል ከዛ ውጪ ግን ድፍን ነው ጨለማ ነው ሰውነት መብራት አይንናት እንዳለ በቃ ያ ከጨለማ ከሆነ ጨለማ ነው አታይም ርቀትን አታይም ግዝፈትን ብቻ ታያለህ እስከትሞት ነው እና ሁሉ በጸሎት አሁን ዘንተ ውስጥ አይነን አብራይከ ይላል ውሳጣዊ አይናችንን አበራህልን ይላል የሚገርም የኪዳን ጸሎት ውሳጣዊ አይናችንን አበራህልን ይሄ በጣም ትልቅ ነገር ነው እኔ ስሰማ ሁሌ ይደነቃለሁ ውሳጣዊ አይናችን እና ውሳጣዊ አይናችንን ታበራዘን ብርሃንን ስጠን ደሞ የሚል አለ ትላለህ ረቂቁ ብርሃን ለምሳሌ የሰማይ ደጅ ይከፈት ረቂቅ ብርሃን ይምጣ ሜሎስ የእሳት ሰይፍ ይውረድ ይላል ይሄ ምንድነው ይሄን ነገር እንዴት ታያለህ በስጋዊ አይን ልታያት አትችልም የግዴታ የነፍስ አይን መከፈት መብራት አለበትና ቅዱስ ያሬድ ጾመ ድጓው ላይ ምን ይላል ወይክስት አይንት አልባቢና ይላል የልቡናችን አይኖች ይግለጥ ይያለ ደጋግሞ ይላል እና የሚደንቅ ምንድነው ይሄ ደግሞ በልብ ውስጥ ያለ ነው ከዛ በፊት ግን የሚገርም አሁን በናላ ላይ እዚህ አካባቢ ኤሪያ ይሄ ኤሪያ በተለይ ካንገት በላይ ያለው በጣም ይደንቃል ምንድነው መሰለ ያደረገው ልክ በሰባቱ የመቅረዝ መብራቶች አምሳል ጥበብ ማደሪያው አንተን ሲሰራ
7 ምሰሶችን ሲያቆም ሁለቱ አይኖች ናቸው፣ ሁለቱ ጆሮዎች ናቸው፣ ሁለቱ ያፍንጫ ቀዳዳ ነው፣ አንዱ አፍ ነው። 2 ሲደመር 2 ሲደመር 2 ሲደመር 1 7 ነው ማለት ነው። ስለዚህ ፊደል ቀ ወደ አይንት አእምሮ እንምጣ። ተመልካቾች ይመልከቱት። ቀ ከራ በፊት ያለ ፊደል ነው በግዕዝ አልፋቤት። ቀ ማለት ሁለቱ የአእምሮ አይኖች ናቸው ነው። መሃል ለመሃል የሚከፍለው መስመር ሁለቱን ብትገጥመው ራስ ቅል ላይ ያለውን አይን ብትገጥመው ርቀትንም ታያለ ጽርሐ አርያም ማለት ነው። ታችንም በርባሮስ ማየት ትችላለህ ነው። አሁን የበቁ ሰዎች እስከ ላይ እስከ ጽርሐ አርያም እስከ ታች እስከ በርባሮስ አዩ ማለት ሁለቱም በርቷል ማለት ነው። ርቀትንም ግዝፈትንም ለእላይም ታህታይም የማየት አቅም አላቸውና ይሄ አይኑ የቱ ጋር ያለው መሰለ ሰማይ ነገር የሚመለከቱበት አንዱ ራሱ ላይ ነው። ለዚህ ነው ምን ይላል ሰሎሞን ነው ይሄን መክብብ 2:14 ላይ እስመ ለጠቢብ አዕይንቲሁ ዲበ ርእሱ የጠቢብ አይኖች በራሱ ላይ ናቸው ይላል። አየት እኮ የጠቢብ አይኖች ጠቢባን አይናቸው የበራ ነው ሁሌ በራሱ ላይ ነው ካለ በኋላ ወአብድ ውስተ ጽልመት ያውር ሰነፍ ግን በጨለማ ይሄዳል ማለት ይሄ ያልበራለት ጨለማ ውስጥ ነው ገና የሰው ይሄ መብራቱ ውሳጣዊ መብራት የለውም ዘይት የለውም መብራት የለውም በቃ አክትሟል ማለት ረቂቅ ነገር ሳታይ ትሞታለህ ማለት ነው። ስለዚህ የጠቢብ አይን ከሆነ ግን ራሱ ላይ ነው ያለው ይላል እና አይንት አእምሮን ይጠቀማል ማለት ነው። አይንት አእምሮን ይጠቀማል ማለት ነው እና ደግሞም ሰሎሞን ቀጠለ ለሁሉም መጨረሻቸው አንድ እንደሆነ አስተዋልሁ አለ። ሞት ማለት ነው። አሁን ልዩነቱ ምንድነው መሰለ የዚህ በህይወተ ስጋ ሳለ በርቶለታል ነው የዚያኛው ደግሞ ጨልሞበታል ነው። አየ መጨረሻቸው ሞት ነው ሁሉም ይሞታል። ግን ለውጡ የዚህኛው የጠቢቡ ቀድሞ በርቶለታል ያኛው ግን ምንም አያይም በቃ መብላት መጠጣት ማረስ መቆፈር መተኛት መውለድ ሌላ ነገር የለም። ረቂቁን መብራት ረቂቁን ዓለም ላይ አይችልም ርቀት ነው ያ ማለት ነው። ስለዚህ ሁሌ ጸሎት አለ በጣም ብዙ ጸሎቶች አሉ ለከሲተ አይንት በዋት የተሰወሩ አይኖችን ለመግለጽ የእግዚአብሔር ስሞች ያሉበት ብዙ የጸሎት መጻሕፍት ብራና መጻሕፍት ተመልክቻለሁና ምንድነው ያ ሁሉ የሚያየው ኤልሳ ጸለየ ወደ እግዚአብሔር የብላቴናውን አይን ከተከፈተ ነው። ይሄ በጣም ወሳኝ ነው እና ቅድም ያልኩት ምንድነው አይነ ልብም ደግሞ ባነሳ ወይክስታ አይንት አልባቢነ ይላል ያሬድ የልቡናችን አይኖች ይሄ ደግሞ ሌላ አይን ነው እዚህ አካባቢ ያለ ነውና ይሄ አይን ሚዛን ነው መዳለው አልባብ እንለዋለን ሚዛን ነው በጥርት ያለ ደግሞ ሚዛን ነው። ኩላሊት ያጤሰው ልቡና ያመላለሰው ናላ ያወረሰው ይባላል ቦታ አላቸው እና ምንድነው ለምሳሌ አባጽጌ ድንግል ረዮ ለይብቂ አይነ ልብ ዘቦ ልቡና አይን ያለው ይሄን አይቶ ያልቅስ ይላል። ምንድነው ልቡና አይን አይቶ ያልቅስ ያን የቅድስት ድንግል ማርያምን ስደት ነውና ረዮ ለይብቂ አይነ ልብ ዘቦ የልቡና አይን ያለው ይሄን አይቶ ያልቅስ ማለት ያንን ሄዶ ማየት የሚችል ማለት ነው አይገደብም በጊዜ ይሄ በጣም ወሳኝ ነውና ለዚህ ነው የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል ካለ በኋላ አይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል አይንህ ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል ይላል። እዚህ ላይ ሁሉም መጠየቅ አለበት ጨልሟል ወይስ አልጨለመም ነው። ግዝፈትን ብቻ የሚያይ ከሆነ ጽልመት ውስጥ ነው ማለት ነው። ርቀትንም ጨምሮ የሚያይ ከሆነ ሰውነቱ በርቷል ማለት ነውና ይሄ አእምሮ ጠባይ አእምሮ መንፈሳዊ ርቀትንም ግዝፈትንም ማየት የሚችል ነው እና በርግጥ እያንዳንዱ ቦታዎች አሉት። ለዚህ ነው ሰባቱን በነቢያት መጽሐፍ የተጻፈ ነው። ነብዩ ምን ይላል በዲበ ሀቲ እብን ሰባቱ አይንት ይላል በአንዲት ድንጋይ ላይ 7 አይኖች ነበሩ ነው የሚለው እና በአንዲት ድንጋይ ላይ 7 አይኖች ነበሩ ማለት ድንጋይ ላይ 7 አይኖች በርተዋል ነው። ምን ይላል እብን ሻነውቱ ይላል ጸሎቱ ማለት ነው። ድንጋዩ ማለት እኔ ነኝ ቆሪር ነኝ ማለት ነው። ድንጋይ ቀዝቃዛ አይደለ ገና ጨለማ ውስጥ ነኝ። ስለዚህ በዛን ድንጋዩ ላይ ነብዩ ባለው ላይ ማለት ነው 7ቱን አይኖች እንዳበራ ከማሁ አብረህ እንደዛው ደግሞ 7ቱን የልቡና አይኖች አብራ ይላል። ልቡና አይን አስፋ ይሄ የታሰረ ጅማት በጅማት በአስራው ጭምድድ ያለውን አይደለም አይንተ ልቡናዬን ግለጽ ልቡናዬን አስፋ ህሊና ወአንቀ ህሊናዬ
ልቡናዬን አንቃ እያለ ብዙ የጸሎት መጻሕፍት አሉ። ይሄ ከበራልህ ረቂቁን ዓለም አክሰስ ታደርጋለህ ነው። ለዚህ ብዙ ጊዜ የምለው ነገር አለ ሳሙኤል፣ ታውቃለህ፣ አዋቂ ከሆንክ ተፈጥሮን ትሰማለህ፣ ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች።